በራሳችሁ ወደ ተለያየ ሀገራት ስኮላርሺፕ ለማግኘት በአፍሪለርን.ኔት በኩል እንዴት አፕላይ እንደምታደርጉ እናሳያችሁ። በመጀመሪያ ወደ apply.afrilearn.net ዌብሳይት እንሄዳለን። በመቀጠል ወደ አካውንታችን ሎጊን በማለት እንገባለን። አካውንት ከሌለን በቀላሉ ክሬት አካውንት ወደሚለው ፔጅ በመሄድ አካውንት መክፈት እንችላለን። አፕላይ ለማድረግ በቅድሚያ ማሟላት የሚኖሩብን ነገሮች አሉ። በመጀመሪያ ወደ ፕሮፋይላችን እንሄዳለን። ፕሮፋይላችን ላይ ማሟላት የሚጠበቅብን ነገሮች አንደኛ ፐርሰናል ኢንፎርሜሽን ማለትም የልደት ቀንና ሌሎች እዛ ጋር የተዘረዘሩትን በመሙላት ሴቭ የሚለውን መጫን። ሁለተኛ ኤዱኬሽናል ኢንፎርሜሽን፣ በዚህ ፔጅ ላይ የሃይ ስኩል ወይም የኮሌጅ የትምህርት ማስረጃዎችን በማስገባት ሴቭ የሚለውን መጫን። ሶስተኛ ዶክመንት፣ እዚህ ፔጅ ላይ የተለያዩ የትምህርትና ለአፕሊኬሽናችን አጋዥ የሆኑ እንደ ሪኮሜንዴሽን ሌተር እና የመሳሰሉ አዲሽናል ማስረጃዎችን እናስገባለን። አፕሊኬሽን ለመጀመር የሚያስፈልጉን ዋና ዋና ዶክመንቶች አፕላይ እንደምናደርግበት ፕሮግራም ይለያያል። ለባችለርስ ፕሮግራም አፕላይ የምናደርግ ከሆነ የሃይ ስኩል ትራንስክሪፕት፣ ለማስተርስ ፕሮግራም አፕላይ የምናደርግ ከሆነ ደግሞ የዲግሪ ሰርቲፊኬት፣ ሚዲየም ኦፍ ኢንስትራክሽን እና ስቱደንት ኮፒ ወይም ትራንስክሪፕት ያስፈልገናል። በተጨማሪም እንደ ፓስፖርት፣ ሪኮሜንዴሽን ሌተር እና ላንጉጅ ፕሮፊሸንሲ ያሉ ዶክመንቶችን ብናስገባ ይመረጣል። በመቀጠል ወደ ፓረንታል ኢንፎርሜሽን እንሄዳለን። እዚህ ፔጅ ላይ ስለ ቤተሰብ የተጠየቅነውን መረጃ በማስገባት ሴቭ የሚለውን እንጫናለን። አሁን ፕሮፋይላችንን አሟልተን አጠናቀናል። ስለዚህ አፕላይ ማድረግ መጀመር እንችላለን። አፕሊኬሽን ለመጀመር ወደ አፕሊኬሽን ፔጅ እንሄዳለን። በመቀጠል ስታርት አፕሊኬሽን የሚለውን እንጫናለን። የአፍሪለርን አፕሊኬሽን የተለያዩ ስቴፖች አሉት። አንደኛ አፕላይ ማድረግ የምንፈልግበትን ሀገር መምረጥ። ሁለተኛ ፕሮግራም መምረጥ። ዩኒቨርሲቲ ስንመርጥ ከእያንዳንዱ ዩኒቨርሲቲ ስር የተዘረዘረውን መስፈርትና መረጃ ማየት ይኖርብናል። አፕሊኬሽናችን ላይ የመረጥነውን ሀገር፣ ፕሮግራም እና ያለንን ዶክመንትስ በማየት የአፍሪለርን ሪኮሜንዴሽን ሲስተም ዩኒቨርሲቲ እና ስኮላርሺፕ እንዲመርጥልን ከፈለግን ቫያ ሪኮሜንዴሽን የሚለውን አማራጭ መጠቀም እንችላለን። አራተኛ ፓስፖርት ካለን ፓስፖርት ኢንፎርሜሽን የሚለው ቦታ ላይ የተጠቀሱትን ማሟላት ይጠበቅብናል። ፓስፖርት ከሌለን አይ ዶንት ሃቭ አ ፓስፖርት የሚለውን በመምረጥ ማለፍ እንችላለን። በመቀጠል ፊልድ ኦፍ ስተዲ ወደሚለው በመሄድ መማር የምንፈልገውን ፊልድ እንመርጣለን። ከዛ በመቀጠል ለዚህ ስኮላርሺፕ የሚያስፈልጉትን ዶክመንቶች እናስገባለን። እነዚህ ዶክመንቶች ፕሮፋይላችን ላይ ያስገባናቸው ሲሆኑ አፕሊኬሽናችን ላይ አታች ለማድረግ ከፋይሉ ጎን ሰሌክት የሚለውን መጫን ይኖርብናል። አምስተኛ ይህ የመጨረሻው ስቴፕ ሲሆን አፕሊኬሽኑን ፕሪቪው ኤንድ ሰብሚት የምናደርግበት ነው። አፕሊኬሽናችንን ለመላክ ሰብሚት አፕሊኬሽን የሚለውን እንጫናለን። አፕሊኬሽኑ በትክክል ከተጠናቀቀ እንደዚህ አይነት የኮንፊርሜሽን ሜሴጅ ይመጣልናል። በመቀጠል ቪው አፕሊኬሽን የሚለውን በመንካት አፕሊኬሽናችንን ወደምንከታተልበት ቦታ እንሄዳለን። ይህ ፔጅ ስለ አፕሊኬሽኑ ፕሮግረስ እንዲሁም አፕላይ ያደረግንበት ዩኒቨርሲቲ አድሚሽን እና ሌሎች ዶክመንቶችን ሲልክ የምንከታተልበት ይሆናል። ስለዚህ በየጊዜው ወደዚህ ፔጅ በመምጣት አፕሊኬሽናችን ላይ ያለውን አፕዴት መከታተል እንችላለን። በተጨማሪም ሌሎች አፕሊኬሽኖችን ትራክ ለማድረግ እና ተጨማሪ ዶክመንቶች ለማስገባት ከፈለጋችሁ ወደ አፕሊኬሽን ፔጅ በመሄድ አፕዴት ማድረግ እና መከታተል ይችላል። እነዚህንና ሌሎች ከስኮላርሺፕ ጋር ግንኙነት ያላቸውን መረጃዎችን ለማግኘት ባዮ ላይ ባለው ስልክ ደውሉ።